በእኛ በኦሮሞ ሆነ በማንም እንደዚህ ያን ነገር አለ እንደ ከዚህ በፊት ተማናቁ ነገር እኮ ነው እየሰማን። አነጋጋሪው የአንዱዓለም ጎሳ ጉዳይ ዛሬም እንደቀጠለ ነው። በዛሬው ቀን አዳዲስ መረጃዎች ወጥተዋል። እንግዲህ በቀነኒና በአንዱዓለም ጎሳ ላይ እንግዲህ አዳዲስ መረጃዎችን እንደናንተ ሳደርስ ቆይቻለሁ። የመጨረሻ ቀን እንግዲህ መረጃ ድርሻቸው የተለያየ ነው። የአንዱዓለም ጎሳ የፍርድ ማለትም የቀጠሮ ቀን እንደነገ ሆኖ ነበረ። እንደ ዛሬ እስቲ በጉጉት እየጠበቅኩ ነው ብያችሁ እናንተስ በምን አይነቱ እንደተላይ ናችሁ በሚል ነበር የተለያየ ነው ማለት ነው። በማግስቱም እንግዲህ የአንዱዓለም ጎሳ የቀጠሮ ቀን በሳምንቱ በመሸጋገሩ ምንም አይነት ለውጥ ስለሌለ አዲስ ነገር ስለሌለ ያንን ነገር ይዤላችሁ አልመጣሁኝም። በዛሬው ቀን ግን የወጣው መረጃ እጅግ በጣም አነጋጋሪና አስገራሚ ነው። እንግዲህ የአንዱዓለም ጎሳ ጠበቃ ስለ ቀነኒ ምን አለ፣ እንደዚሁም ደግሞ የአንዱዓለም ጎሳ የቀጠሮ ቀን ምንድነው የተካሄደው፣ ምንድነው የተፈጠረው፣ በጣም አስገራሚ ነገር ነው። ያን መረጃ እንግዲህ በወቅቱ የነበረው ሰው በጣም ተገርሞ ያን መረጃ እንግዲህ ቋጥሮ መቆየት ስላልቻለ አፈንድቶታል። እኔም በጣም ተገርሜያለሁ። እናንተ መስማት አለባችሁ ብዬ ስላሰብኩኝ ይዤ ወደ እናንተ መጥቻለሁ። ቪዲዮ ስትጀምሩላችሁ በላይክ ጀምሩ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ ክርስቶስ ብዝት ተርፍርፍ ይልኝ እያልኩኝ ቀጥታ ወደ መረጃው ነው ማቀናላችሁ ማለት ነው። እንግዲህ መግቢያው ላይ ቀንጨብ አድርጌ አስገብቼላችኋለሁኝ። ሙሉ ዝርዝሩን ግን እኔው ራሴ እዚሁ ነግራችኋለሁ ብዬ ነው ማለት ነው። ቪዲዮ ረዘም ያለ ነው። እንግዲህ በአንዱዓለም ጎሳ የመጨረሻው ማለትም ያለፈው ቀጠሮ ጊዜ የአንዱዓለም ጎሳ ወዳጆች ናቸው ቤተሰቦች ናቸው ተብለው በጣም አስገራሚ ነገር ነው የተደረገው ማለት ነው። በርካቶችንም አነጋግሯል። አንዱዓለም ጎሳ እኮ ቢሆን እንኳን አያደርገውም። ምክንያቱም ቀነኒና አንዱዓለም ጎሳ የፈለገ ነገር ቢሆን በአንድ ጣራ ውስጥ ለ2 ዓመት ኖረዋል። ቀነኒ እንግዲህ ከአንዱዓለም ጎሳ እርጉዝ መሆኗንም እናውቃለን። ብዙ ነገር አብረው አሳልፈዋል። በጣም ነው የሚወዳት፣ በጣም ተወደዋለች። ይሄ ምንም መደባበቅ አንችልም። ሰው ግን ይጣላል፣ ይጨቃጨቃል፣ ግጭት ይፈጠራል። በእነሱ ቤት የተፈጠረ አይደለም። የትኛውም ሰው ተፋልጦ ተደባድቦ ተጨቃጭቆ ነው የሚኖረው ማለት ነው። እንግዲህ የነሱ የሁለቱ ጥንዶች ጉዳይ እጅግ በጣም አነጋጋሪ ሆነው ምንድነው በትላንትናው ቀጠሮ ቀን የሱ ወገኖች ናቸው የተባሉ ሰዎች እንግዲህ እስከ ፍርድ ቤት ድረስ ፈረስ በአበባ ታጅቦ መጣ የሚባለው ነገር በርካቶችን እያነጋገረ ይገኛል። እንግዲህ አንዱዓለም ጎሳ ዛሬ ይፈታል በማለት ልክ መግቢያው ላይ እንደሰማችሁት በፈረስ አበባ እንግዲህ በፈረስ ታጅቦ በጣም በሚገርም ሁኔታ በአበባ የተሽቆጠቆጠ ፈረስ ይዘው መጥተው በጣም ብዙ ነገር ነው። እኔ እውነቴን ነው የምላችሁ። እንዴት አድርጌ ራሱ ማለት በጣም አስገራሚ ነገር ነው የተደረገው ነገር። በርካቶችንም ያስገረመ ነገር ነው። ኦልሬዲ እኮ እነሱ እንኳን እንደዚያ ቢያደርጉት እሱ አያደርገውም። ምክንያቱም አንዱዓለም ጎሳ ያጣው የ80 ሚስቱ ባትሆንም እንደ ሚስት በአንድ ቤት ውስጥ ሲኖሩ የነበሩ በጣም የሚወዳት የምትወደው እንደነገርኳችሁ ነው። እንግዲህ ብዙ ነገር አብረው ያሳለፉ ልጅ ነች ያጣትና ይሄን ነገር ያደርጋል ማለት አይደለም። ሰው በርግጥ ብዙ ጨማምሮ ሊያወራ ይችላል። እንደዚሁም ደግሞ ይሄን ያደረጉት እነዛም ወገን ከዛ በኩል ያሉት ወይ ደስ እንዲለው የተለያየ ነገር አቀደው ተዘጋጅተው ሊሆን ይችላል። እንደዚህም ብዙ በሀዘን ላይ እንደዚህ ደግሞ በመታሰሩም ብዙ ተሰምቷቸው አድርገውት ሊሆን ይችላል። በእነሱም አልፈርድም፣ በማንም ልፈርድ አልችልም። አንዳንድ ሰዎች ግን በጣም አካብደው እያወሩ ነው ያሉትና ይሄ ነገር እንደው እኛ ብንሆንስ ብለን ነው ማሰብ ያለብን። እኛ ብንሆንስ አንድ መወደው ሰው ቢታሰር የሆነ ደስ የሚለውን ነገር አደርጋለሁ እኔ ብሆን ማለት ነው። የሚያስደስተውን ነገር እንዲስቅ እፈልጋለሁ። ያለው በሀዘን ላይ ነው። በጣም አዝኗል። ምን ባረግለት ነው የሚስቀው? ምን ባረግለት ነው ዘና የሚለውን ነገር ነው ማሰብ ያለብን። ነገሮችን ሁሉ ወደ ክፋት መውሰድ ተገቢ ነው ብዬ አላስብም። ቤተሰቦች እንግዲህ በዚህ መልኩ ጓደኞቹ ሁሉም እንግዲህ ህዝቡን ለማስደሰት ጥረት አድርገው እስከ ፍርድ ቤት ድረስ እንግዲህ በአበባ የተሽቆጠቆጠ ፈረስ ይዘው መጥተው ነበረ ተብሏል። ቢሆንም ግን የአንዱዓለም ጎሳ ያው ምንም አይነት ያለየለት ነገር ስለሆነ እስከ አሁን ድረስ እዚያው በእስር ቤት ነው ያለው ማለት ነው። እጅግ በጣም በርካቶችን የሚያነጋግረው ጉዳይ እንዴት አይነት ድፍረት ነው! እንደዚህ ያጣው ሚስቱን ሆኖ ይሉኝታ የሚባል ነገር የለም ወይ? በሀገራችን ጎረቤት እንኳን አንድ ቀን እንኳን ያየነው ሰው ሲሞት እኮ ለሰው እኮ ይታዘናል። በሀገራችን እኮ ሰው ክብር አለው እኮ። በጣም ነገሮችን ወደ ክፉ መንገድ ሊወስዱ ያሰቡ ሰዎች ግሩፕ ፈጥረው ሲጨቃጨቁበት ሰምቻለሁና በጣም ተገርሚያለሁ። ነገሮችን አንዳንዴም ቀለል ማድረግ አለብን ብዬ አስባለሁ።
የደረሰባቸው ሀዘን ቀላል አይደለም። እሱም በዚህ ሀዘን ውስጥ ሆኖ እዚያ እስር ቤት ነው ያሳለፈው። ቤተሰቦቹም ይሁኑ ጓደኞቹም ይሁኑ ወዳጆቹም ይሁኑ እሱን ደስ ለማሰኘት እንጂ ሀገራቸውን፣ ባህላቸውን፣ ትውፊታቸውን ያን ሌላ ነገሩን ስርዓቱን ረስተው አይመስለኝም። እንግዲህ እኔ በነገራችን ላይ በበጎ ነው የማስበው። ሌላው እንግዲህ በጠበቃው ጉዳይ የተሰማው ነገር ነው እጅግ በጣም ያስገረመኝ። ከምንም በላይ እውነት ሳቅም መጣብኝ፣ ደግሞ ማዘንኩኝ። እውነት ነው ማንኛውም ጠበቃ የትኛውም ቦታ ጥብቅና የሚቀጠረው ተከራክሮ ሊያሸንፍ ነው። የወከለውን አካል የሚመለከተውን አካል በቃ እሱ እንደ ባለቤት ሆኖ ሁሉንም ነገር ኃላፊነቱን ተወጥቶ ለማሸነፍ ነው የትኛውም ጠበቃ የሚቀጠረው፣ የትኛው ማለት ነው። ምንም ቢያደርግ አያስደንቀኝም፣ ጠበቃ ስለሆነ ስራው ስለሆነ የተማረበት ስለሆነ። ዛሬ ግን የወጣው መረጃ በጣም ነው ያስገረመኝ ማለት ነው። እሱ ምንድነው? ቀነኒ እብድ ናት። በእውነት በጣም በቃ የመጀመሪያ ቀን እንደውም ይሄንን መረጃ ወጥቶ ስሰማ በጣም ነው የተገረምኩት። በዚህ ልክ ግን አልጠበቅኩም እና በጣም ተገርም ያለሁኝ። አላቅም ምን እንደምላችሁ፣ ፍርዱን ለእናንተ ትቻለሁኝ። እንግዲህ ለማንኛውም ይሄ ገሌ እንደዚህ ነው፣ ገሌ ጥፋተኛ ነው፣ ገሌ አላጠፋም ማለት ራሱ አንችልም። ምንም የተወሰነ ነገር የለም፣ የተባለ ነገር የለም። ጉዳዩ በፖሊስ እጅ እስከሆነ ድረስ እኛ ሀሳብ አስተያየት መስጠት እንጂ ሌላ ነገር ማለት አንችልም። እንግዲህ ፖሊሶችም ቢሆኑ ያሉት ይሄንን ነው። ምንም አይነት ነገር ከራሳችሁ ፈጥራችሁ አታውሩ። እንግዲህ እኛ ያለውን ነገር አጣርተን እንደርስበታለን። ስራችንን ለእኛ ተውልን፣ እናንተ አይደላችሁም እንደዚህ አድርጉ ብላችሁ እምትነግሩን ብለውም ማስጠንቀቂያ ሰጥተዋል። እንግዲህ በዚህም አማካኝነት ነው ምንም አይነት ጋዜጠኛ ገብቶ ምንም አይነት ሰው እንዳይቀርጽ ተብሎ ማስጠንቀቂያም ተሰጥቶ እንግዲህ በጣም 2-3 ጊዜ በጣም በተደጋጋሚ ችሎ ሲደረግ ምንም አይነት ጋዜጠኛ ምንም አይነት ጸሐፊ በሌለበት ነው የተደረገው፣ በዝግ ማለት ነው። ምንም አይነት መረጃ ወደ ውጪ የተለያዩ ወሬዎችን በማውራት አስቸግራቸዋል። ስለዚህ አናስገባም ብለው እንደውም አንድ ጊዜ ሳይነገራቸው ጋዜጠኞች ተሰብስበው እየተመነጫጨቁም እንግዲህ መባረራቸውን ሰምተናል። ስለዚህ እኛ ጣመንም አልጣመንም ወደድንም ጠላንም ፖሊሶች የሚሉትን ነገር መጠበቅ ግዴታ አለብን። እነሱ ነፃ ነው ካሉም ነፃ ነው፣ ነፃ አይደለም ካሉም እንግዲህ የነሱ ነው። ሁሉም ነገር በእነሱ እጅ ነው ያለው። እንግዲህ ፈጣሪ እሱን የሚርዳው፣ ንጹህ ከሆነ ንጹህናውን የሚያረጋግጥ ነገር አሳይ ለመፈታት ያብቃው። ወንጀለኛም ከሆነ ደግሞ በአግባቡ ለሌሎች ማስተማሪያ ማቀጣጫ እንዲሆን በአግባቡ ቢቀጣ ጥሩ ነው ብዬ አስባለሁ። ሌላ ሰው እንደዚህ እንዳያደርግ። በነገራችን ላይ በአንድም በሌላ አንዷለም ጎሳ እንደው በእጁ እንኳን አድርጎታል፣ የሆነ ነገር አድርጓታል ባይባል እንኳ ተጽዕኖ አሳድሮባታል። ጭንቅላቷ እንዲጎዳ ብዙ በቃ የበታችነት እንዲሰማት በቃ ራሷን እንድትጠላ አድርጓታል። ስላደረጋት ነው በጣም በተደጋጋሚ ለጓደኞቿ መሞት ፈልጋለሁ፣ መኖር አልፈልግም፣ ህይወት መራኛለች፣ በቃ እንደዚህ አይነት ነገሮች ስታደርግ የነበረው ማለት ነው። በፊት ደስተኛ ነበረች እና እሱን ካገባች በኋላ እንደዚህ የተሰማት መቼም በትዳር መካከል ያልተጣጣሙበት ነገር ሊኖር ይችላል፣ አናውቅም። ዞሮ ከፍተኛ ጫና እንዳደረባት ታሳያለች ልጅቱ ማለት ነው። ከመሬት ተነስታ መቼም እንደዚህ አይነት ቴክስቶችን ለጓደኞቿ አትልክም። ከጓደኞቿ ጋር እንዲህ አይነት ዲፕሬሽን ውስጥ መሆኗን አትናገርም። የሆነ ነገር ሆናለች እና ዞሮ የሆነ ሆነ። ስለ እሷ ሺህ ጊዜ ብናወራ ብናመልስ ብንቀልስ የሚፈጠር ነገር የለም። እሷ አትመለስም። ለሌሎቹ እህቶች ግን ማስተማሪያ ይሆናል ብዬ አስባለሁ። አንድ ጊዜ በቃ የሆነ ጥቃት ያደረሰብን ወንድ ድጋሚ በቃ ነገ ጠዋት አስተካክለዋለሁ፣ ጥሩ ይሆንልኛል፣ መልካም ኑሮ ይኖረኛል ብሎ ማሰብ በጣም መጃጃል ነው። የውሳኔ ሰው ያልሆኑ ሰዎች በጣም ብዙ ሰዎች ህይወታቸውን ሰውተዋል። የሚወዷቸውን ሰዎች ህይወት ሰውተዋል። በጣም ብዙ ከዚህ በፊት እንግዲህ ታሪኮችን አቅርቤላቸዋለሁ። መደጋገም እንዳይሆንብኝ የውሳኔ ሰው አለመሆን ነገ ዛሬ ማለት ከፍተኛ ዋጋ ነው የሚያስከፍለውና ሁላችሁም ጥንቃቄ አድርጉላችኋለሁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።